እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩት ፍቅርሽ አይኔ አሻግሮ ያይሻል የናፈቀሽ ልቤ ሲያስብሽ ያመሻል። አይ ውበት አይ ቁመና ሁሉን አድሎሻል። አያም ለኔ አያም የኔ እንዴት ይሻልሻል? እንስራሽን ያዥና አንቺ ሰው ከዋርካው ስር ላግኝሽ ልቤን አረጋግቼ የአገር ልጅ የሆዴን ላነጋግርሽ ቤትሽ ከጎኔ ሆኖ አንቺ ሰው በዚህ ላይ አብሮ አደጌ አንገቴ ዘሞ ዋለ የአገር ልጅ ላውጋሽ እንዴት አድርጌ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኖሮ እዘኝልኝ አፍቅሬሽ ተጎዳው በጣሙን ኧረ እንደምን ልሁን እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኖሮ እዘኝልኝ አፍቅሬሽ ተጎዳው በጣሙን ኧረ እንደምን ልሁን። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ሩታዬ ይህን ሰሞን በጣም ተናፍቃለች። እህቶቼ አይዟችሁ ሩታዬ ደህና ናት ብዬ አስባለሁ እንደራሴ እና ደህና ናት አታስቡ ማለት ነው። እና ውድ ቤተሰቦቼ እንግዲህ ሩታዬ ስለናፈቀያችሁ እኔም ስለናፈቀችኝ እንደዛ ሳምራ መጥቼላችኋለሁ እላችኋለሁ። እንግዲህ አብርሽም ደግሞ ተንግዲህ ወዲያ ያው ሚስትህና ልጆችህን ብትንከባከብ ይሻላል ማለት ነው። ውድ ቤተሰቦቼ በትክክል አይደለ እንዴ? ለምን እኛ አብርሽን ጠልተነው አይደለም እኮ መቼም ሁላችሁም ታውቃላችሁ። አብርሽ ማለት የሩታ ባል በፊት፣ አሁን ግን በጣም 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 የወረደ በጣም የብልግና የዝሙት ስራ እያስተላለፈ የታወቀ ነው ሚዲያ ላይ ማለት ነው። ሩታዬ ደግሞ በጣም ጠንካራ ጀግና ሴት ናት እና የኔ ጀግና የኔ ኩሩ ባይዘዊ ሴት የምታረገ እሷ ናት እና ተሷ ጋር ነው እንደዚህ ውበት ምኑ ሁሉ ነገር የሚያምርብህ ከእሷ ጋር ነው ባይዘዊ ማለት ነው እና ከልጅህ ጋር እሱን ደግሞ ምንድነው ሩታን ስታከብር ሩታን ስታስከብር አታስመስልም ደግሞ። አዎ ማስመሰል ጥሩ አይደለም። ሩታ ደግሞ በጣም ለሞተችው ትሞታለች፣ ለወደደችው ማለት ሶሪ ለወደደችው ትሞታለች። ለአንተ ደግሞ ብዙ ነገር ሆናለታለች ማለት ነው። ብዙ ቀላል ነገር አይደለም። ልጅ መውለድ ማለት በጣም ከባድ ነው እና አባት አርጋሃለች እና ሩታን ደግሞ መንከባከብ ሲገባ ከዚች ከሌላዋ ጋር እየመጣ አንገትን እየደፋ እያለቀሰ እኔ ያንተ እኔ እንጃ አላውቅም። እኔ በጣም የገረመኝ ለምን አንተ ለምንድን ነው የማትማረው? እኛ እኮ አንተን ተውተው የምንል እኮ ስለምንወድ የሩታዬ ባል ስለሆነ እስከ ዛሬ ራሱ የምንናገረ ስለምንወድ ነው። ጠልተንህ ምናምን ላይ አይደለም። ተሳስተሃል። ሆነ ለነገር እኛ አንጠላውም፣ እንደውም ስራው ነው የምንጠላው እንጂ እሱን አንጠላም። አብርሽ እኛ የምንጠላው ስራህን ነው። ስራህ ደግሞ የተጨማለቀ ሚስትህን የማታከብር ሚስትህን የማታስከብር እያሰደብክ ሌላ ሰው ሲመጣ ግን በጣም የሆነ ፓርት እንደዚህ ብልሃል ማለት ነው። ሩታ ለአንቺ የምሰጠው ቦታና ለሌሎቹ የምሰጠው ቦታ በጣም ልዩነት አለው አልክ። እሱ እሺ ልዩነት ካለው ለሚስት መጀመሪያ አስቀድመ ክብር የሚባል ነገር አለ ማለት ነው እና እሱን ብታከብራት እንግዲህ ማለት ትናንትና ያለቀስከው ለቅሶ ለሩታ ላለቀስክም ሆነን ለመናገር እንለያይ ምናምን ስትልህ ማለት ነው። ግን ይቺ ትናንትና መታ እኔ እንጃ አላውቅም፣ ክፉ ነገር ለመናገር አልፈለግም። ግን እኔ እምልህ ነገር አብርሽ ታደሰ ማለት ነው ተንግዲህ ወዲያ አባት ነህ፣ እንዲሁም የልጅ አባት ነህ። የሆነ ቅብጥ አትበል፣ አታስመስል። ሩታን ወዳታለሁ ብለህ አታስመስል። ተወደድካት ከልጅህና ከሩታዬ ጋር መኖር አለቀ። ሆነን ለመናገር እኛ እንደዚህ ነው የምንፈልገው ድሮውንም። ግን ደግሞ አንተ በጣም እየወረድክ በጣም እታች እየወረድክ ነው የታየነ ማለት ነው። ለምን አንተ ሩታን አንድ ቀን አስከብረህ አታውቅም። ተመጣይ ጀምሮ ይኸው ትሰደባለህ፣ ትዘቀዘቃለህ። አንድ ቀን ወልዳ ብቻ ሳይሆን እርጉዝ ሆና ወልዳም እንደዚህ ሆናት እየተሰደበኝ ነው።
ግን አንተ ምን አለብህ እዛ ጋር አንገትን አቀርቅረ ለሌሎቹ ታለቅሳለህ። እስቲ ሚስቴን አትንኩ፣ አትሳደቡ፣ የኔ ናት ተዋት፣ ስራ ነው የምንሰራው በል። ምን ችግር አለው? እኛ እኮ ስራ እንደሆነ ሁሉም ሰው ያውቃል። ግን ስድብ ለምን ይሳደቧታል? ተናገራቸው ነው በስ። እና ሩታዬ ደግሞ በጣም ጀግና ናት፣ በጣም ብልህ ናት፣ በጣም ጠንካራ ሴት ናት። ሆነ ለመናገር ሩታ የምታምረው ከአንተ ጋ ነው፣ አንተም ደግሞ የምታምረው ከሩታ ጋ ነው። በጣም ውብ በቃ የሆነ አለ አይደለ ጉርማ ሞገስ ነው የሚባለው። አንጥላ ጉርማ ሞገስ ራሱ የሚመጣው ከሩታዬ ጋ ነው እንጂ ሲጀመር ሰው የምታደርገው ራሱ ሩታ ናት እንዴ። ውበቱ ብትሉ ምኑ ብትሉ እንደ አትንገሩ። እውነት ለመናገር ማለት ነው ማንኛውም ሴት ይመጣል፣ ይለጣጠፋል፣ ይጨማላለቃል። ግን ማን እንደ ሩታ? ማን እንደ ሩታ? ማን እንደ ጀግናዋ? ማን እንደ ነብሯ? ማንም 30 ጊዜ ብደረድር ሴቶችን ማለት ነው። ግን ሩታን ማንም አይበልጣትም። የሩታን ሞዴል የሩታን ሁሉን ነገር ለመውሰድ በቃ ይሆናል ስራ፣ የሩታን ፋሽን በቃ ብዙ ነገር ሞክራቸዋል ሩታን ለመሆን ማለት ነው። ግን ሩታን ማንም ሰው አልሆነም እስካሁን እንደታየ ሆነ ማለት ነው። እና እናንተ ደግሞ ማለት ነው እውነት ለመናገር ልቦና ይስጣችሁ ለምትሳደቡ ሰዎች ማለት ነው። እና የሩትዬ እህቶች ደግሞ እንግዲህ ኮሜንት ላይ በጣም እያዘናችሁ ነው። እና ደግሞ እናንተ አትዘኑ፣ ረጋ በሉ እሺ ውዶችዬ። አዎ እውነቴን ነው። ለምን ረጋ ማለት አለባችሁ። ሩታ አሁን ነው የወለደችው እና ጸሎትና ዱዓ አድርጉላት እሺ። አታለቃቅሱ። በቃ ደህና ናት እሷ። ለምን አሁን ላይ የምፈልገው እረፍት ነው። እረፍት ያስፈልጋታል። ማንኛውም ሰው እረፍት ነው የሚያስፈልገው እና ሁላችሁም ዱዓ አድርጉላት እንጂ እንደዚህ ስታለቅሱ ምናምን ማየት አልፈልግም። እኔም ፈታ ብላችሁ ሩታን ጠብቋት። ቀን አለ ማለት ነው። የእኛም ቀን አለ ማለት ነው። ለምን መሰላችሁ እንደዚህ የምላችሁ? ያ ጥፊ አልናፈቃችሁም ጋይዝ? ያ ጥፊ ወልወል የሚደረገው ማለት ነው። ያ ጥፊ የሩታ ጥፊ አልጣፈጣችሁም? አልናፈቃችሁም? እኔ በጣም ነው የናፈቀኝ እና ያ ጥፊ እስከሚመጣ እኔ እታገሳለሁ። በጣም ነው የምታገሰው፣ ትዕግስት ይኖረኛልና ሩታዬ ሀብቴ ደግሞ ይችን ፀጉሯን ስነጭ ማየት ስለምፈልግ አብረን እንኖራታለን ንገራችሁ ብዬ አሁኑ ማለት ነው። እና ውድ ቤተሰቦቼ ሆነን ለመናገር ሩታዬ ደህና ናት። እምር ፏ ሽብርቅ ብላ እንደዚህ እንደምትመጣልኝ ተስፋ እናረጋለን። እናንተም ዱዓና ጸሎት አድርጉላት ውዶችዬ፣ ፍቅሮችዬ። እንግዲህ አብርሽ ደግሞ የሚያምርበት ከሚስትህ ጋር ነው። እውነት ለመናገር ማለት ነው ንገሪ ካልክ ማለት ነው ሚስትህ በጣም ሞገስ ናት። ሚስትህ በጣም ብልህ ሴት ናት። ጀግና ሴት ማለት ነው።